አጠቃላይ እዛ የተሰበሰቡት ከዛ በፊት ይሄ ነገር እየተደጋገመ የመጣ ነው። ሶፍ ዑመር ዋሻ ውስጥ ገብተው ዋሻውን አዳራሽ አድርገው ዋሻውን ቢሮ አድርገው ዋሻውን የብልጽግና መስሪያ ቤት ዋና መስሪያ ቤት አድርገው መግባታቸው ካልሆነ በስተቀር ይሄ ብልጭልጭ አንድ መንግስት ሆቴል አሰራው ብሎ አንድ መንግስት መዝናኛ አሰራው ብሎ ኑና ጎብኙ የሚለው የቆየ ባህል ሆኗል በብልጽግና ፕሬዚደንት ዘንድ። አሁን በተለያየ ቦታ ሲያደርገው ነው የነበረው። ከኔ ጋር የሄዳችሁ ተመልከቱ፣ ያጸዳሁትን ግንብ ተመልከቱ፣ ያጸዳሁትን የጠረኩትን ወንዝ ተመልከቱ የሚለው የቆየ ነው። ደረጃ የሰራሁበትን ተራራ ተመልከቱ። በአንድ በኩል የራሳቸውን የአካል ቅልጥፍና ለማሳየት ይመስላል። ወደ ተራራ ሲወጡ በሆነ በገመድ የተሰራ ወንዝ ሲሻገሩ፣ ከሁሉ በተለየ ደግሞ ባለቤታቸውንም ይዘው እሳቸው ቻሉ አልቻሉም አይጠየቁም፣ እንደዚሁ አብረው ሳይናገሩ አብረው ሲሄዱ ሲታይ ቆይቷል። የአንበርቾ ተራራ ገመጎፋ ውስጥም እንደዚሁ የተለያየ ዛሬም ይሄው ምንድነው የሚባለው አንድ ቦታ ሄደዋል። የግድብ ኮይሻ ሄደዋል። ያው ኮይሻ ከዚህ በፊትም አንዳንድ የመንግስት ስራዎችን ሲሰሩበት እና ያን ጊዜ የትግራይ መሪዎች የነበሩት ሁሉ እንደሚመስለኝ በእኔ እጅ ናችሁ ማለት ነው ይመስለኛል። ማንም ሊደርስበት በማይችልበት ቦታ ላይ ሲያደርጉ የቆዩት ነገር ነው። ይሄኛው አሁን ትንሽ እንግሊዝኛ ቋንቋ እንደ ክረሸንዶ ነው ካላየኸው በስተቀር ማለት ዋሻ ውስጥ ገብተው ዋሻ ውስጥ ማውራታቸው እና የቀድሞ የኢህአዴግ አሁን እንዳልከው የኢህአዴግ የኦፒዲዮ በአብዛኛው የኦፒዲዮ መሪዎች የኦሮሚያ ፕሬዚደንቶች ናቸው እዛ የተሰበሰቡት። ባዱላ ገመዳ፣ ሱፊያን፣ ጁነዲ እነዚህ ናቸው። አሶርትመንት ነው ያለው። ከትግራይ የመጡ አሉ። ለመጀመሪያ ጊዜ ሱፊያንም ከብዙ ጊዜ በኋላ የት ደረሱ ከተባሉ በኋላ ደርሰዋል። የኦሮሚያ ፕሬዚደንት የቀረ የለም። የኢጋድ ዋና ጸሐፊ ኤግዜክቲቭ ዲሬክተር የሚባለውም ምን ጉዳይ እዛ እንደሚወስዳቸው አላውቅም። የኢትዮጵያ መንግስት ባለስልጣን አይደሉም። እሳቸው የአካባቢው የቀጠናው ድርጅት ኃላፊ ናቸው። እሳቸው አልቀሩም። ጡረተኛ ሁሉ ተሰብስበው የኦሮሚያ ፕሬዚደንቶች በሙሉ ተሰብስበው እኔ በድሮ መንግስታት የጸጥታና የደህንነት ኃላፊዎች እንደዚህ አይነት ነገር ላይ ሲቀርቡ አይቼ አላውቅም። አሁን ግን ቀርበዋል። የትግራይ እጅ ሰጪዎችም ቀርበዋል። የኦሮሞም የኦሮሞ ነፃነት ግንባር መሪ ሲባል የነበረ በኋላ የኦዴግ የኦሮሞ ዴሞክራሲያዊ ግንባር መሪ ሲባል የነበረ እዛ አለ። ሌንጮ ባቲን ነው የምትለው? ሌንጮ ባቲን ነው? አዎ እንደሱ ማለቴ ነው። ልክ ነው። እሳቸውም እዚያ ነበሩ። እነዚህ ናቸው እንግዲህ በዋሻው አዳራሽ ውስጥ የተገኙት። ሁሉም ያው አንድ አይነት ቃል ነው ሲናገሩ የነበረው። ከሚናገሩት ሀሳብ ከተነሳ የጠቅላይ ሚኒስትሩ ቢሮ ጽፎ የሰጣቸውን ስክሪፕት የሚያነቡ ነው የሚመስሉት። የተያያዘ ነገር ነው የሚያወሩት። የተሰበሰቡት እንግዲህ እነዚህ ናቸው። በጣም ጥሩ። የአገርን ጉዳይ በድንገትም ቢሆን ተሳስተውም ፈልገውም ቢሆን የተናገረ ሰው ካለ መልሼ ጠይቃለሁ። እስኪ የአገርን ጉዳይ የሚያመላክት ነገር አለ ወይ እዛ ውስጥ የሚል ሚልኬሳ እንግዲህ እዛ ላይ የተናገሩት በተለይ ሶስት የኦሮሚያ ክልል ፕሬዝደንቶች ነበሩ እዛ ላይ አይደል? እነኚህ ሰዎች ሲናገሩ የነበረው ፕሬዝደንት ሆነው በመሩበት ክልል ላይ ባሌ ዞን ላይ እንደተመላለሱ በተደጋጋሚ እንደሄዱ ግን ለማየት እንዳልቻሉ ይህንን ጉዳይ ለማወቅም እንዳልቻሉ በተለይ ጁነዲን
እዛ አካባቢ በጣም አውቃለሁ አለ። ስለ ወንዞችም ምንም ሁሉም ሲናገር ነበር። አሁን ግን ይሄ ዋሻ ውስጥ ሄዶ በመግባቱ አይኔ ተገለጠ ብሎ ሲያወራ ነበረ። ሁሉም አይናችን የተዳፈነ ነው፣ ምንም ነገር ማየት የተሳነን ሰዎች ነበርን የሚል አይነት ነው እንግዲህ ሲናገሩ የነበረው። አይናችን ማየት አይችልም ካሉ እኛ የግድ ማየት ነበረባችሁ ማለት አንችልም። ማየት አንችልም፣ ማየት የተሳነን ሰዎች ነን ብለዋል ራሳቸው በአጭሩ ማለት ነው። አንተ ምን አየህ እዛ ውስጥ? አመሰግናለሁ ታና። ፕሮፌሰር ስኬል ያለውን ሙሉ በሙሉ ወስጄ ያየሁት አንተ እንዳልከው ቅድም አባዱላም ሶፍ ዑመርን እንደው ከላዩ አውቃለሁ እንደዚህ ግን አላቅም ነበር ብሏል። አባዱላ የቀድሞ የኦሮሚያ ፕሬዝዳንት። ከዛ ቀጥሎ ሌሎቹም አንድ በአንድ ኩማ ደመቅሳም ጁነዲን ሳዶ አናቅም አንተ ነህ ያስተማርከን ብለው ሶፍ ዑመርን አናቅም አሉ። እንግዲህ ጁነዲን ያው እዛ አካባቢ ተወላጅ ነው፣ የኦሮሚያ ፕሬዝዳንትም ነው። በዛ አሁን ምንድነው የሆነው? እኔ በግሌ ከጠየቀኝ አብይ ነው ወይስ አባዱላ ነው ኦሮሚያን የሚያውቀው ብለህ ከጠየቀኝ ታና አባዱላ ነው የሚያውቀው ማለት ከምሬን ከተናገርኩኝ አባዱላም ጁነዲንም ኩማም ከአብይ የበለጠ ኦሮሚያን ያውቃሉ፣ ከአብይ የበለጠ ሶፍ ዑመርን ያውቃሉ። ነገር ግን እዛ መድረክ ላይ የተናገሩት እነኚህ ሰዎች አናቅም እኮ አንተን አይናችንን የከፈትክልን ምንም እኮ ሶፍ ዑመር ውስጥም ገብተን አናቅም አሉ እና እጅ ሰጡ። እዛ ማለት እኔ አይገባኝም። እነኚህ ከፍተኛ የኦሮሚያ አመራሮች ምንም ሶፍ ዑመርን አናቅም ስሉ ከዛ ያንን ተቀብሎ አብይ ደግሞ ሁላችሁም ምንም አታቁም እኔ ነኝ የሰራሁት ሶፍ ዑመርን አለ። ማለት ሶፍ ዑመር ራሱን እኔ ነኝ ያገኘሁት አለ። አዎ ቃሉን ራሱ እኔ ነኝ ያገኘሁት፣ ፈላልጌ ያገኘሁት እኔ ነኝ አለ። he discovered እና ሶፍ ዑመርን ዲስከቨር አደረገ አብይ ለመጀመሪያ ጊዜ። ይሄንን ባይዘው እኔ ነኝ ፈላልጌ ያገኘሁት ያለው ቃል በቃሉ ነው ባይዘው አብይ ይሄንን የተናገረው። እና እኔ የቀድሞ የኦሮሚያ ፕሬዝዳንቶች ያው እንግዲህ አናቅም ምንም አላየንም አይናችን ምንም አላየም ካሉ ያቃሉ ብዬ አልናገርም። ግን በግሌ ብትጠይቀኝ ከምራቸው አይደለም ለራሳቸው ለሰውየው ለመስገድ ለመንበርከክ ብሎ የሚናገሩት ነገር ነው እንጂ አብይ ሲጀመር ምንድነው የትኛው ኦሮሚያ አካል ነው የሚያውቀው? ምንም አያውቅም እኮ ምንም ነገር አያውቅም ኦሮሚያ ውስጥ ያለው ነገር። ግን የቀድሞ የኦሮሚያ ባለስልጣናት ወይ ደግሞ የኦፒዲዮ ዋና ጉምቱ ሰዎች እዛ ተሰብስቦ እንግዲህ ለአብይ እጅ የሰጡበት እንትን ነው ያየሁት። ሌሎቹ ደግሞ በተለይ የትግራይ አመራሮች ህዋት የቀድሞ ናቸው። እንግዲህ አሁን ስምረት የሚባልም ስለፈጠሩ ሌላ ታሪክ ነው እሱ። እነኚህ ሰዎች ተለጣፊ የብልጽግና ተለጣፊ ሰዎች ሆነዋል፣ ግልጽ ነው። እነሱ ደግሞ አንዳንድ ነገሮችን ተናግረዋል። እኔ አንድ በአንድ አላነዛም፣ አንድ ላይ ብናደርግ ይሻላል። ከዛ ጻድቃን የተናገረው እሱም እጅ ሰጥቶ በጣም ጠቅላይ ሚኒስቴሩን አብይን እንደው ከፍ አድርጎ ተናግሮ ደሞችን የፖለቲካ ችግራችን ብንፈታ ምናምን ብሎ ጨረሰ። እና በአጠቃላይ እዛ ዋሻ ወስደው አብይ እነኚህ ሰዎችን እንዲናዘዙ
ያደረገበት ሁኔታ ነው ያየሁት። መልካም እስኪ ወደ አንተ ልመለስና ሁለት ጥያቄዎችን አንድ ላይ አድርጌ ልጠይቅ። አንተ እንደተመቸ መመለስ ትችላለህ። አንደኛ ከተነገሩት ነገሮች ውስጥ እዛ ላይ ሰዎቹ ከተናገሩት ውስጥ አገርን የሚመለከት አገሪቷ ያለችበትን ሁኔታ የሚገልጽ ወይ ደግሞ አገሪቷ ውስጥ ያሉትን ችግሮች የሚያመላክት አለ ወይ በአንተ እይታ ብዬ ልጠይቅ ነው አንደኛ። ሁለተኛ ምክንያቱም እዛ ላይ የተሰበሰቡት ሰዎች እንግዲህ በምንም ደረጃ ይሁን ከዚህ በፊት አገርን ያገለገሉ በአስተዳዳሪነት በምናምን ያገለገሉ ሰዎች ናቸው። አሁንም ደግሞ ስልጣን ላይ ያሉ ሰዎች አሉ። ለዛ ነው አገርን የሚመለከት ችግሩን የሚያመላክትና መፍትሄ የሚጠቁም ነገር የተናገረ ነገር ይታያል ወይ ብዬ ለመጠየቅ የፈለኩ። ሁለተኛው ጥያቄ በዛው እንድትመልስልን የምፈልገው በአጠቃላይ ነገርየውን ስትመለከት አንደኛ እዛ ላይ የተነገሩ ነገሮች፣ ሁለተኛ እዛ ላይ የሚታዩ ለምሳሌ አቀማመጦቹን አይተሃል። እሱ ከፍ ብሎ የሆነ ወንበር ላይ ከባለቤቱ ጋር ይቀመጣል። ሰዎቹ ደግሞ ዝቅ ባለ ቦታ ላይ ነው የሚቀመጡት። ይሄ የሚነበብ የሚታይ ወይ በአፍ ያልተነገረ ነገሮችንም ስትመለከት እዛ የተሰበሰቡ ሰዎችንም ስታይ የበፊት ባለስልጣናትና አሁን ያሉ ባለስልጣናት ጠቅለል ባለ መልኩ የሶፍ ዑመር መድረክን ስትመለከት የተነገረም ያልተነገረም አንድ ላይ ስታይ ምን መልእክት ለማስተላለፍ ነው የሚል ነገር አለ። ምንድነው ያንተ ንባብ እነኚህ ሁለቱን አንድ ላይ? መልካም የሀገር ጉዳይ በስህተት ይሁን በእውቀት አላውቅም። ሁለት ሰዎች ስለ ሀገር ጉዳይ አንስተዋል። አንዱ ጀነራል ጻድቃን ነው። ሁለተኛው አቶ ኩማ ደመቅሳ ነው። ጀነራል ጻድቃን ምንድን ነው የተነገረው የተባለው ነገር ላይ ሚልኬሳውን የተናገረው ነገር አለ። የንግግሮቹ ተርታ የሚናገረው ነገር አለ። እያንዳንዱ ሰው ሲናገር ተርታ አለው። ንግግሩ ተርታ አለው። አንደኛ አንተ አሳየህን ነው፣ አላየንም። ዛፍ እዚህ መኖሩን አላየንም። ወንዝ እዚህ መኖሩን አላየንም። ዋሻ እዚህ መኖሩን አላየንም። አንተ ነህ ያሳየህን። ስላሳየህን ደግሞ ተመስገን ብለዋል። ይሄ የመጀመሪያው። ሁሉም በዚህ ነው ፕሬፌስ ያደረጉት ንግግሮቻቸውን። አናይም ነበር፣ እኛ እውሮች ነው የነበር ነው። እኔ ያላልኩኝም እነሱ ናቸው ያሉት። ምንም ነገር አላየንም። ዛፍም ተራራም ጉብታም ምንም ነገር አላየንም ከዚህ በፊት ስንመላለስ ይላሉ። የኦሮሚያ ፕሬዚደንት የነበሩት ሰዎች አሁን አባዱላ ስሙ ተጠቅሷል። አባዱላ ነው ሳውቀው እኔ በፕሬዚደንትነቴ ጊዜ 3000 ኪሎ ሜትር በወር ኦሮሚያን እናዳርሳለሁ አለ። ደግሞ እውነት ነው። ኦሮሚያን ያውቅ ነበር፣ ሲዞር ነው የነበረው። ኦሮሚያ ያልረገጠበት ሜዳ የለውም። እሱንም ያክል ሰው 3000 ኪሎ ሜትር በወር ኦሮሚያ ውስጥ ሲዞር የነበረ ሰውዬ እንደ መዳፉ የሚያውቅ ሰውዬ እዛ ፊት ለፊት ቁጭ ብሎ አላውቅም ነበር ሲል ከዚህ በላይ የሚያሳፍር ነገር የለም። ከዚህ በታች የሚያሳፍር ነገር የለም። አይኔም የገለጥክልኝ አንተ ነህ ይላል። ይሄ እንግዲህ በሁሉም እያንዳንዳቸው ላይ የምታየው ነው የመጀመሪያው ተርታ። ሁለተኛው ስለ ቁጭት ነው የሚያወሩት። ማለትም ይሄ ነገር እዚህ ያለ አልተጠቀም ነበርና ስለዚህ ተቆጭተናል። ቁጭት። ይሄ ማለት ደግሞ እስካሁን ድረስ ልማት እዚህ ሀገር እንዳይኖር ያደረጉት ከአንተ በፊት የነበሩ ሰዎች ናቸው እንጂ አንተ እዚህ ውስጥ የለም። ስላላየን እውር ስለሆን ይቅርታ አድርግልን ማረን ሲሉት ነው የነበረው። ይሄ ለሁለተኛም ጥያቄ መልስ ሊሆን ይችላል። ማረን ነው ሲሉት የነበረው። ሁለተኛ እስካሁን ድረስ ይሄ ሁሉ ብልጽግና መሬት ላይ ያለ ይሄ ሁሉ ጸጋ የደህንነት ሚኒስትር ኃላፊው ነው ይሄን ያለው ባለ ጸጋው ተትረፍርፎ ያለ ሀገራችን ግን ደሃ ሆነች። ክቡር ጠቅላይ ሚኒስትር ለጠየቁን ጥያቄ ለምን ለማኝ ሆንን ነው አይደለም? ዋናው ጥያቄ እሱ ለምን ለማኝ ሆንን? እንቅልፍ ያሳጣኝ ይሄ ነው ያለው። እንቅልፍ አጥቼ ያደርኩት ለምን ለማኝ ሆንን? የሁሉ ጸጋ እንዳለ አንተ አላጠፋህም፣ ያጠፋነው እኛ ነን ነው ያሉት። ለምን ከሱ በፊት በኃላፊነት ሲሰሩ የነበረው ኦሮሚያን ሲመሩ የነበረ
የኢኮኖሚ ጉዳዮች ላይ ኃላፊ ሆነው ሲሰሩ የነበሩት ግርማና ሱፊያን እነዚህ ሁሉ እኛ አላየንም። ለዚህ ድሃ የሆነው እኛ አይተን እንዳላየን ስለሆንን እኛ እውሮች ስለነበርን እኛ መስራት የሚገባንን ስላልሰራን ነው ሰው ድሃ የሆነውና አንተ ነፃ ነህ፣ አንተ ነፃ ነህ፣ አንተ ይኸው ለውጥ አሳይተህናል ነው ያሉት። እንግዲህ በተርታ ነው። ሌላው በዚህ ላይ ነው እንግዲህ ትንሽ የፖለቲካ መሻሻል የሚል ነገር ጻድቃንና ኩማ ደመቅሳ ተናግረዋል። ተሳስተው ይሁን በእውቀት ይሁን በስህተት ይሁን አላውቅም፣ ቦታው ለዛ የሚመች አይደለም። ያ ሁለተኛው ጥያቄህን የሚመለከት ነው። ቦታው ለዛ የሚመች አልነበረም። ነገር ግን ጻድቃንም የፖለቲካ ስርዓታችንን አስተካክለን ችግራችን አልቋል፣ የኢትዮጵያ ችግር አልቋል ማለት አልችልም። ስለዚህ የፖለቲካ ስርዓታችንን ብናስተካክል ይሄንን የተጀመረውን ልማት ልናስቀጥል እንችላለን ብሎ ተናግሯል። ይሄ የብልጽግና ፕሬዚደንት እንዳላስደሰታቸው ግልጽ ነው። ፊት ለፊት ደግሞ የተናገረው አቶ ኩማ ነው። አቶ ኩማ የተናገረው ይሄንን የጀመርነውን ልማት ልናስቀጥል የምናስቀጥል ከሆነ ይህንን የምንጀምረውን እናስቀጥል ከተባለ የጥይት ተኩስ መቆም አለበት ነው ያለው። ለምንድን ነው ሰው መሳሪያን የሚያነሳው? ለምንድን ነው ሰው ሀሳቡን መግለጥ የማይችል ከሆነ፣ ጥያቄ መጠየቅ የማይችል ከሆነ፣ ከተናገረ ደግሞ ወደ የሚገደል ከሆነ፣ ወደ እስር የሚላክ ከሆነ መብቱን ለማስከበር ሰው መሳሪያ ማንሳት አለበት። እዚህ ባለም አንስተዋል፣ በዚህ ዘመንም ተከስቷል ነው ያለው። ለዛ ደግሞ ጠቅላይ ሚኒስትሩ በንዴት በብስጭት መልስ ሰጥተውታል። ሰላም ሁልጊዜም የለም ያለ አሁን እዚህ ዛሬ የለም አይደለም ጠቅላይ ሚኒስትሩ የሚሉት። ሰላም ዛሬ የለም ለማለት አይደፍሩም፣ ያንን አይደፍሩም። ነገር ግን ሁልጊዜውን የነበረው ላለፈው 100 ዓመት ይሉና አፄ ቴዎድሮስን ይጠቅሳሉ። ማለት 100 ዓመት አይደለም፣ አፄ ቴዎድሮስ ከ100 ዓመት በላይ ነው የነበሩት እና አፄ ቴዎድሮስም አልነበረም አፄ ዮሐንስም አልነበረም ይላል። እነዛ ሁሉ ምን ጊዜ ላይ እንደነበሩ ምንም ሀሳብ ሳይሰጡ ክቡር ጠቅላይ ሚኒስትሩ በእኔ ጊዜ የተጀመረ ነገር አይደለም ብለው ለማለፍ ነው የፈለጉት። ስለዛ የተናገረ እንግዲህ ስለዚህ የተናገረ ይታናል። ስለ ሰላም መታጣት የተናገረ፣ ስለ ፖለቲካ መሻሻል የተናገረ፣ ይሄ የሀገር ጉዳይ ነው ተብሎ ከተጠቀሰ እነዚህ ሁለቱ በጨረፍታ ነክተውት አልፈዋል። አቶ ኩማ ግን ጠቃቅሶታል። ለዛውም መልስ ይመስላል። ዛሬ ደግሞ በሌላ ሚዲያ ላይ ወጥቶ በሰሜን ላይ ሲፎክር ነው የዋለው። ተቆጥተውታል መሰለኝ። ትርፍ ተናግረሃል ብለው ገደብ አልፈሃል ተብሏል መሰለኝ። ሁለተኛው የአቀማመጡና የድባቡ ሁኔታ አንደኛው ነገር ሰዎቹ ራሳቸው ናቸው። ሰዎቹ ራሳቸው አቀማመጡ በፊትም ሰዎቹ ማን ነው እዛ የተገኘው ካልክ አብዛኞቹ ጡረተኞች ናቸው። የትናንት ሰዎች ናቸው። በመንግስት ስራ ላይ ያሉ አይደሉም አብዛኞቹ። ሌላው ከኢትዮጵያ መንግስት ጋር የተያያዘ ስራ ያለው አይደለም። አይ ቲንክ የቅድም ስሙን የጠቀስከውም አሁን ስራ ላይ ያለ አይመስለኝም። ወደ ዋሽንግተን እልክሃለሁ ብሎ ነገር ግን ዋሽንግተን ደግሞ እንዳይቀበለው ለዋሽንግተን ደግሞ የሰውየውን ርፍራፍ ታሪክ እንዲያገኝ አድርገው እኔ ምን ላድርግልህ እኔ እኮ ልኬህ ነበረ ያለ ይመስለኛል። አሁን ስራ ላይ ያለ አይመስለኝም እሱም ቢሆን። ስለዚህ ጡረተኞችና ከስራ የተባረሩ በአብዛኛው የነበሩት እነሱ ናቸው ጡረተኞች። ሁለተኛ የመንግስት ስልጣን ላይ ያሉ የትራንስፖርትና የሰላም ሚኒስትር ናቸው። እነሱ አሉ። እነሱ ግን ጥግ ነው ያሉት፣ ወዲያኛው ጥግ መጨረሻ ላይ ነው ያሉት። እነሱ አይደሉም ዋና መስካሪዎች። ጠቅላይ ሚኒስትሩ ከባለቤታቸው ጉብታ ላይ ነው የተቀመጡት። እንደሚመስለኝ ችዝል አድርገውታል። ከውጭ መጣ ወንበር አይነት ነገር ሳይሆን መቀመጫውን ቀለም ቀብተው አመሳስለው ከዋሻው ጋር እሳቸው ከፍታ ቦታ ላይ ተቀምጠው ወደ ታች ነው የሚያያቸው። ለመቆጣትም ታላቅ ሆኖ ለመታየትም እንደሚመች አይነት አቀማመጥ ነው የነበረው። አቀማመጡ እኔ ነኝ መገዛቸው፣ እኔ ሁላችሁንም አያችኋለሁ ነው። አያችኋለሁ የምትሉትን ነገር ደግሞ ሰማለሁ። ከፍ ያለ ቦታ ላይ ስላለው የማደግደግ ጉዳይ እንጂ
ማደግደግ ነው እንጂ ያለባችሁ ሌላ ነገር አይደለም የሚል ያቀማመጥ መልእክት ልከዋል። ሁለተኛ ከሰዎቹ ከራሳቸው የምታየው አንዱ ኤግዚት ነው ያሉት እሳቸው ራሳቸው ኤግዚት ነው ያሉት አንድ። ሁለተኛው ኤግዚስት ነው። ሶስተኛው ኢመርጅ ነው። እንደዚህ አይነት ትውልድ አለ ነው ያሉት። ያም የሚናገረው አሁን ላለው ችግር ኤግዚት ላይ ያላችሁ ናቸው ይሄን የፈጠራችሁት ነው። አሁን ያለውን ችግር የፈጠራችሁት እናንተ ከዚህ በፊት የነበራችሁ እና እናንተ ከእናንተ በፊት የነበሩት ናቸው። እናንተ ግን ዘመናቸው አልቋል፣ ጊዜያቸው አልቋል። ዘመኑ አሁን የኤግዚስት ነው። የኤግዚስት ደግሞ እኔ ነኝ። እኔ ደግሞ አይን ከፋች ነኝ። እኔ አርቆ ሀሳቢ ነኝ። እኔ አልሞ ተኳሽ ነኝ። እኔ አውቃለሁ እነዚህም በሙሉ ዛሬ አሁን ኮይሻ ላይ ሲሉ የነበረው ሚኒስትሮቻቸው በሙሉ እዛ ቁጭ ብለው እኔ ነኝ እንዲያደረግኩት፣ እኔ ነኝ ያየሁት፣ እኔ ነኝ የመጣሁት የሚል ንግግር ነው ሲያደርግ የነበረው። እዛም ላይ የምታየው እኔ ነኝ ፈጣሪው፣ ጊዜው ያሁኑ የኔ ነው። እናንተ የወደፊቶች ከዚህ በፊት የነበራችሁ የምትሰሩትን አርሳችሁ ይቅርታችሁን ጠይቃችሁ ጥፋታችሁ አደግድጋችሁ ዛሬ ለምትኖሩትና ለምታገኙት ጉርሻ ደግሞ አደግድጋችሁ ትሄዳላችሁ ነው። የአሁን ዘመን ግን የኤግዚስት ግን ኤግዚስት የሚያደርገው የአሁኑ ዘመን ግን እኔ ነኝ። ለሰራችሁት መልካም ስራ ወራሹ እኔ ነኝ። ኦፒዲኦዎች ለሰራችሁት መልካም ስራ የኦሮሚያ መንግስት በማቋቋም የኦሮምኛ ቋንቋ እንዲሰራ እነዚህ አይነት ነገሮችን ለኦሮሞ ህዝብ የሰራችሁት የዛ ወራሽ ደግሞ እኔ ነኝ። የመልካሙ ስራ ወራሽ እኔ ነኝ። የአሁን ዘመን እኔ ነኝ። የጥፋቱ እኔ አይደለሁም። መልካሙ ግን እኔ ነኝ። ለኦሮሞ ህዝብ መልካም ነገር የሰራ ድርጅት ካለ ኦፒዲኦ ነው፣ ኦነግ አይደለም ነው። ኦነግ አይደለም። የዛ ወራሽ እኔ ኤግዚስት ነኝ። ለወደፊት ለኦሮሞም ሆነ ለኢትዮጵያ ደግሞ የምተልመው መንገዱን የማሳየው እኔ ነኝ። ኢመርጅ የሚያደርገውን ደግሞ የምቀርጸው እኔ ነኝ ያሉ ነው የሚመስለኝ። ክታነ መልካም ምልኬስ እስኪ እስቄል አሁን አንስተውታል ኩማ ደመቅሳን ጉዳይ። ኩማ እንግዲህ አስምሮ የተናገረው አንደኛ የሰላም ችግር ተፈጥሯል ነው። ሁለተኛ ደግሞ የሰላም ችግር ለምን ይፈጠራል የሚለውንም እዛው ጥያቄ ጠይቆ ራሱ መልሷል። ምንድነው የሚያመላክተው? እሱ ምንድነው? ኩማ ምን ማለት ነው? ኩማ እኮ መጀመሪያ ከሱ የሚጠበቀውን ነገር ካደረገ በኋላ ማለት እጅ መስጠቱ ጉዳይ እጅ ሰጥቶ እኔ ምንም አላቅም በቃ አንተ ነው የምታውቀው ካለ በኋላ ደግሞ ኢትዮጵያ ሰላም የላትም፣ ዛሬ ሰላም ጠፍቷል ብሎ ተናግሯል። ሰላም የጠፋበት ምክንያት ደግሞ ከዚህም በፊትም ባሌ አካባቢም ይሄ ነገር ተከስቷል። ለምንድን ነው ብለን ስንጠይቅ ሰው መብት ከሌለው መብቱን ከተናገረ የሚረሸን ከሆነ ሰው ጠመንጃ ያነሳል። ይሄንን ደግሞ አየን አለ። ሰው ለምንድን ነው ጠመንጃ የሚያነሳው ብሎ ጠይቀው መብቱ ስለተገፈፈ ነው ብሎ መልሶታል ኩማ። ከዛ የአብይ አህመድ ጊዜ ምንድነው ምናምን የሚለውን ገፍተውበታል። ነገር ግን አጠቃላይ አምነዋል። ራሱ ስላመነ ለአብይም ተናገረ። ሰላም አለመኖሩን አስረግጦ ነው የተናገረ። መኖር የለበትም መኖር አልነበረበትም ብሎ ተናግሯል። ነገር ግን ሰላም የለም። ሰው ደግሞ ለምንድነው ሰላም ይሄ ጦርነት ምክንያቱ ምንድነው? ሰው መብት ስላጣ ነው የሚል እንትን መልስም ሰጥቶ ነው እንግዲህ ይሄንን ቀጥታ ትንሽ አብይን ነክቷል። እዛ ላይ አብይም ተናዶ መልስ ሰጥቶበታል። ያ ተናዶ ምንድነው ያለው? በኋላ ምን ባለፉት 100 ዓመታት እኮ ምን ሰላም አለ አለ። በእከሌ ጊዜም ዘመቻ ዘመን ነው፣ በዮሐንስ ጊዜም በቴዎድሮስ ዘመንም በአጼ ኃይለሥላሴም በደርግም በያድግም
በቃ ሙሉ በሙሉ ጦርነት ነው ኢትዮጵያ ውስጥ እኮ ሽፍታ ጠፍቶ አያውቅም አለ አስብ ኩማ ያለው ሰው ጠመንጃ ለምንድን ነው የሚያነሳ ብሎ ጠይቆ መብቱ ስለተገፈፈ ነው ስለታፈነ ነው ሰው ጠመንጃ የሚያነሳ አለ ኩማ አብይ ግን የኢትዮጵያ ህዝብ ሽፍታ ነው አለ እሺ ሽፍታ እኮ ነው ሁሉ ጊዜ ሽፍታ ነው አለ ከመብት ጋር ምንም ነገር አይገናኝም አለ አብይ እና እዚህ ላይ ኩማ ክሬዲት ያስፈልጋል አትሊስት ሰው ለምንድን ነው ወደ ጠመንጃ የሚሄደው ኢትዮጵያ ውስጥ ለምለው ኩማ ብሏል መብቱ ስለተረገጠ ነው ብሎ ተናግሯል አብይ ግን የኢትዮጵያ ስራው ሽፍታ ጠፍቶ አያውቅም በቃ ኢትዮጵያ ውስጥ አለ ትንሽ አሳንሶ አሁን እዚህ ላይ ማን ነው ሽፍታ ብለህ ትጠይቃለህ አንተ ደግሞ አብይ ነው ወይስ የኢትዮጵያ ህዝብ ነው ሽፍታ የአብይ ስርዓት ነው የኢትዮጵያ ህዝብ ለመብቱ እየታገለ ነው ሽፍታ ተብሎ የሚጠራ ምለው ግልጽ ነው እኔ ማንንም ሰው የሚመልስ ጉዳይ ነው ስለዚህ ኩማ ደመቅሳ የከፈተው የሆነ ጭላንጭላለች የሚል አስተያየት አለኝ ያቺ ነች አብይን አናዳ ምናገረው ሁሉ ጠፍቶበት ሽፍታ ምን ጥሲዮ 100 አመት ከለ ያለ ብዙ ዘበራርቋል በዛ እንትን ቀጥሎ ደግሞ ይሄ ነገር ዋናው ይሄ መድረክ እንግዲህ አብይ ነው የሚመራ መድረክ አዋያዩ አብይ ነው የተሰበሰቡ ደግሞ ቅድም ያወራናቸው ሰዎች ናቸው አዋያይ ሆኖ ቀረበ ለምንድን ነው ደሃ ይሆን ነው ብሎ እንዳም 3 ቀን እዛ ዋሻ ውስጥ ካደርን በኋላ ተኝቼ ሳስብ እንደው ለምንድን ነው ደሃ ይሆን ነው ኢትዮጵያ ለምንድን ነው ደሃ የሆነችው የሚለው ጥያቄ እንቅልፌን ተናነሳኝና እቺን እንደው እንወያይ ነው ብዬ ነው እቺ መድረክ ያዘጋጀው ታለ አዋይ ሆኖ ቀረበ ከላይ ወደ ታች እንግዲህ ሱፊል ለፊት ሆኖ ምን ኦሬዲ የተበተነ የሆነ ነገር አለ የሆነ ጽሁፍ ነገር ይኖራል በየገምታለሁ ለምን ምናገሩት ቅድም እስቄልም እንዳለ አንተም እንደጨመርከው ተመሳሳይ ነገር ነው ምናገሩት ስለዚህ አሁን ዋናው ነገር ግን የኢትዮጵያ ለምን ደሃ ሆነች ሳይሆን ይሄ እሱ አጀንዳው አይደለም የአብይ አጀንዳም አይደለም የመድረኩም አጀንዳ አይደለም አብይ ግን እቺን ቃል ተጠቅሟል ኢትዮጵያ ለምንድን ነው ደሃ የሆነችው እኛዚህ ዋሻ ውስጥ እንደዚህ አይነት ውስጥ ቁጭ ብለን እንደዚህ ሪሶርስ ያለን ብሎ እሱ ያወራው እዛ ውስጥ አሁን ኢትዮጵያ ለምን ደሃ ሆነች ተብሎ ከተጠየቀ ዋና ምክንያቶቹን ተደረድርና መዋያ ነጥብ ይሆናል ግን እዛ መድረክ ላይ ተነገረው ምንም አይነት ከኢትዮጵያ ደህንነት ጋር የሚገናኝ ነገር አይደለም ሌላ ነገር ነው ውይይቱ አላማ ወደ አጠቃላይ ውይይቱ አላማ ከሄድኩኝ እኔ ሁለት ነገር ነው የታየኝ አንደኛ በዛ ሰሞኑ በሰሜን በተለይ ደግሞ በአማራ ክልል የአብይ ሰራዊት ተሸንፏል አብይ በጣም ፍራቻ ውስጥ ገብቷል ኦሮሚያ ውስጥ የኦኤል እንቅስቃሴ በጣም ስጋት ውስጥ አስገብቷል አብይ የፋኖ ግስገሳም በጣም አብይን ስጋት ውስጥ አስገብቷል ትግራይ ቲዲኤፍ ዳግም ተደራጅቷል አብይ ይሄዳል ያለም የፎከረም እናያለን እና ስፈልጉ ደግሞ የአሰብ ምናምን የሚባል ፕሮፓጋንዳ አላቸውና አብይ እሱን ይሄዳሉ አይሄዱም እዚህ አናወራም ዋናው ግን ኢትዮጵያ ውስጥ ያለውን ነገር ብናወራ ይሻላል ትግራይ ጉዳይ አለ የአማራ ጉዳይ አለ የኦሮሚያ ጉዳይ እዚህ አካባቢ አብይ በጣም ፈርቷል አብይ ሁሉ ጊዜ ሲፈራ የሆነ ጫካ ውስጥ ገብቶ ፎቶ ይነሳና አጀንዳ እንዲሆን ይፈልጋል ሁሉ ጊዜ ሲፈራ የሆነ ሁሉ ጊዜ ጭንቀት ውስጥ ሲገባ የሆነ ቦታ ሄዶ አጀንዳ ይፈጥራል አብይ አንዱ ፈርቷል አብይ ስለፈራ ሹማምንቶችን የቀድሞ ሰዎችን
አመራሮችን ሰብሰብ አድርጎ ለመታየት ሞከረ አጀንዳውን ለማስቀየር ከውስጡ ፍራቻውን ለማውጣት ሳይኮፓት በሽተኛም ስለሆነ እንደዛ አይነት ካላደረገ በስተቀር ችግር ውስጥ ይገባል አብይ ሁሉ ጊዜ እንደዚህ ያደርጋል ስለዚህ አንዱ ዋናው ስሜቱን ለመቆጣጠር ያቺን መድረክ ፈጥሯል በተለይ ደግሞ በትጥቅ ትግል አብይ ተሸንፏል ኦልሞስት እየተሸነፈ ነው እያየን ነው በፖለቲካም እየተሸነፈ ነው ስለዚህ ያንን ለመደበቅ ነው አንዱ ዋናው የሶፍመር መድረክ ድብቅ ዓላማ በየኔ የሚወስደው አብይ የሆነ እቺን ፍራቻውን ሽንፈቱን ለመደበቅ ይሄንን ሰርቷል ሁለተኛ ደግሞ በተለይ የቀድሞ የኦህዴድ አመራሮችና የቀድሞ የህዋት አመራሮችን ሰብስቦ ነው ሄደው አንደኛ ኦህዴድን የበተነው አብይ ነው ኦህዴድ ማለት የነ አባዱላ ኢንስቲትዩሽን የነ ኩማ ደመቅሳ ኢንስቲትዩሽን የነ ጁነዲን ሳዶ ጁነዲን በኋላ ገብቶበታል እነኚህ የቀድሞ የኦህዴድ ባለስልጣናት ኦህዴድን እንዴት እንደሚያዩ እኔ ያውቃለሁ በጣም እንደ ልጃቸው ነው የሚያዩት ያንን የገደለ ሰው ነው እንግዲህ ልጃቸውን ተቋማቸውን የበተነ ሰው ዳግም እነሱን ሰብስቦ እነሱን ራሱ እኮ ማየት አይፈልግም ባይዘው እነኚህ ሸዋውንቶችን ማየት አይፈልግም ሲፈልግ ብቻ ነው ወደ ካሜራ ጠርቶ የሆነ ነገር የሚያሰራ አሁን ሰብስቦ እጅ ስጡ አላቸው እጅ ስጦቹ ብቻም ሳይሆን መልእክቱ ምንድነው ይሄው የቀድሞ ቪዲዮ ሰዎችም ከኔ ጋር ናቸው ይሄው እጅ ሰጥቷል የሚል መልእክት አንደኛ ለማዋቅሩ በተለይ ደግሞ አብይ በመዋቅሩ ፍራቻ ውስጥ ገብቷል በተለይ የፌደራል መንግስትም የኦሮሚያ መንግስትም መከላከያ ውስጥ ያሉ ሰዎችም የኦሮሚያ ፖሊስም መዋቅር አካባቢ ሰው ለአብይ ተጫወተብን ብለው ያምናሉ ይሄንን ለማስተንፈስ የቀድሞ አመራሮቹን ሰብሰብ አድርጎ እጅ ሰተናል ብላችሁ ተናገሩ ካልሆነ ደግሞ እንታያለን የሚል ከዛ ኦፒዲዮ የሚባል ስር ለመደበቅ የበተነ ራሱ በትኖ ደግሞ አሁን ሰብሰብ አድርጎ እነሱ ማከል ሆኖ መልእክቱ ደግሞ ምንድነው አሁን አብይ የሚያራምዱት የሰሜን ፖለቲካ የሚባል አለ የሰሜን ፖለቲካ የሚባል አብይ የሚያራምዱት በተለይ በአማራ ክልል አብይ እየተሸነፈ በመሆኑ በትግራይ ክልልም ዳግም አብይ እዛ አካባቢ ይነሳል የሚባል አይታሰብም በኦሮሚያ ክልልም እየተዘረረ ነው ስለዚህ አሁን ምንድነው አብይ ያደረገ ያለው ኦኤልኤን ወደ ሰሜን ወስዷል መሰለኝ አሁን በአሁኑ እንትን ስሌት የኦሮሞ ነፃነት ሰራዊት ሰሜን ኃይል ሆኗል መሰለኝ በአሁኑ በአብይ ስሌት አሁን አብይ በእነኚ የኦህዴዶችን ይዞ ኦሮሞንም ይዣለው ኦሮሞን ከኔ ጋር ነው እነኚህ ሰዎችም ከኔ ጋር ናቸው ይሄው እጅ ሰጥቷል የሚል መልእክት ለተቀናቃኞቹ ለማስተላለፍ የሞከረበት ግን ደግሞ ያልተሳካ ሙከራ ነው ብዬ ወስዳለሁ ይታነ ጥሩ መልከይሳ እንግዲህ የኩማን ንግግር በተመለከተ የብልጽግና ሚዲያዎች ተቀጣሪዎቹ ዩቲዩብ ላይ ቁጭ ብለው የሚያወሩት በጣም ደክመዋል እሱን ለመከላከል በነገራችን ላይ በጣም እየደከሙ ነው እሱ እንደዚህ ማለት አይደለም የፈለገው ብለው በሱ ቦታ ሆነው ብዙ ያብራሩ ነው ትርጉሙ እንግዲህ ግልጽ ነው እነሱን ቀጥሮ የሚያሰራው አብይ ስለሆነ በጣም ያስጨነቀው ጉዳይ ነው ማለት ነው እኔ በዚህ በኩል ጥያቄ የሚሆንብኝ ከዚህ በፊት አብይ ራሱ ያንዷን ደቂቃ ያየ ይሄን አውጡልኝ ይሄን እንዲያርጉልኝ ብሎ ቪዲዮ የሚለቅ ሰውዬ ነው አሁን ለሌላ ሰው ደለጌት አድርጎት እንደሆነ ግልጽ አይደለምና ኩማ የአገርን ችግር ተናግሯል አውቆም ይሁን አምልጦትም ይሁን ተናግሯል ያ ደግሞ
አብይ ደም ስሮቹ እስኪወጣጠር ድረስ በጣም አናዶታል፣ በጣም ተናዷል። እስኪ ምልኬሳ ቀድሞ አንስቷል የዓላማን ጉዳይ። ሕዝቅኤል ቅድም ምን መልእክት ለማስተላለፍ ነው ይሄ ሰውዬ ይሄንን የሰራው የሚል ነገር ጠይቄህ ነበረ። ዓላማውን ደግሞ ከሱ ባለፈ እሱ ማስተላለፍ ከፈለገው መልእክት ባለፈ ዓላማው ምንድን ነው ብለህ ታስባለህ? በዚህ ጊዜ አሁን አገሪቷ ውስጥ የኢኮኖሚ ድቀት በታየበት፣ ድህነት በጣም ጣሪያ በነካበት፣ የአገር ደህንነት አደጋ ውስጥ በወደቀበት፣ ጦርነት ሌላ ዙር ጦርነት ይነሳል ተብሎ ህዝብ በሰጋበት፣ ዛሬ ጦርነት ይነሳል ነገ ይነሳል በሚባልበት ጊዜ ዋሻ ውስጥ ሄዶ አንደኛ እኔ አይን ከፋች ነኝ፣ እኔ የድህነት መድኃኒት ነኝ እንዲህ ብለዋል። በነገራችን ላይ በ6 ዓመት የዛሬ 6 ዓመት ነው ማላቀቃችሁ ከድህነት ብለዋል። ዓላማው ምንድን ነው ትላለህ? ራስ ስትገመግመው ምንድን ነው ዓላማው? እሱ ማስተላለፍ ከፈለገው መልእክት ውጭ አሁን አገሪቱ ያለችበት የፖለቲካ ስርዓቱ መዘበራረቅ ወደ ጎን ብንተው አገሪቱ ያለችበት 2 ታላላቅ ችግሮች አሉ። ሌላውን ወደ ጎን ብንተው ማለት ነው። ዲፕሎማሲውን፣ የፖለቲካው መዘበራረቅ፣ የህዝብ ችግር፣ እነሱን ሁሉ ወደ ጎን ብንተው 2 መሰረታዊ ችግሮች አሉ። አንዱ አንዱን ወልዶ የጸጥታና የኢኮኖሚ አንዱ ነው አንዱን የሚወልደውና የተደራረበ የተንከባለለ እንዲሄድ የሚያደርገው። አሁን ኢትዮጵያ ውስጥ ያለውን የኢኮኖሚ ችግር እያንዳንዱ ህዝብ በቤቱ ውስጥ ያለው የሚያውቀው ነው። ሐኪሞች ቤት ኪራይ መክፈል እስከማይችሉ የደረሱበትን፣ መምህራን የሚበሉት አጥተው እንጨት ለቀማ የገቡበትን፣ የመንግስት ሰራተኞች የሚበሉት አጥተው እርዳታ ድርጅቶችና ወይም የቤተክርስቲያን እየገቡ የሚያገኙትን ለመብላት የሚቆዩበትን፣ የመንግስት ሰራተኞች ከሆቴል የሚጣል ምግብ በፕላስቲክ ይዘው የሚሄዱበት፣ እንዲህ አይነት የኢኮኖሚ ድቀት ነው በኢትዮጵያ ውስጥ ያለው። ይሄ አዲስ አበባ አካባቢ ምናልባት የተሻለ ገቢ አለ፣ የተሻለ አቅርቦትም አለ በምትልበት አካባቢ ያለው አሁን የነገርኩት ነው። ህዝብ ለማኝ የሆነበት ነው። ራሳቸው ምንድነው ለማኝ ያደረገው ብለው ይጠይቃሉ። ግን ህዝብ የመንግስት ሰራተኛ የምትለው መምህራን፣ ሐኪሞች እነዚህ ሁሉ ለማኝ የሆኑበት ነው። አዲስ አበባ ከተማ ውስጥ ሰው መንገድ ላይ ቆሞ ነው የሚጠብቅ ልብሱን ለብሰው እንዳይለምን ፈርተው እንዳይተወው ፈርተው በዚህ መካከል ነው ያለው፣ በፍርሃትና በፍርሃት መካከል ሰው የኢኮኖሚው ድቀት ረሃብ የበዛበት። እነሱ እንኳን ምስክሮች ናቸው ለኛ። ዓለም እኮ መስክሯል ብለው አይደለም መናገር የሚወደው የብልጽግና ፕሬዚደንቱ በየጊዜው ዓለም እኮ መስክሯል እናንተ ናቸው የማታውቁት የሚለው ነገር ራሱ የዓለም መስካሪዎች እንደ ዓለም ባንክ አይነቶቹ ኢትዮጵያ ውስጥ በየዓመቱ የድህነት ደረጃው ከፍ እያለ ነው የመጣው። እነሱ በመጡበት ጊዜ የድህነት መለኪያው እስከ 26 27 ድረስ ወርዶ የነበረው ዛሬ 43 ደረጃ ድረስ ወጥቷል። የድሃ ቁጥር በቁጥር ብቻ ካሰላኸው እስከ 70 ሚሊዮን ያክል የኢትዮጵያ ህዝብ ድሃ ተብሎ ተፈርጇል። ይሄ አለ። ስለዚህ የኢኮኖሚ ችግር አለ። ይህንን የወለደው ደግሞ አትሄዱበት፣ አትንኩት፣ ምንም የፖለቲካ ችግር ቢሆን እንደዚሁ ሊፈታ ይችላል ባሉበት ጊዜ ራሳቸውን ጋብዘው ትልቁን ጦርነት በትግራይ ውስጥ ሲጀምሩና በሌሎች ቦታ ውስጥ ያሉትን ጦርነቶችን ሲያፋፍሙ ነው። በሌለበት አገር፣ ምንም ገቢዋ ብዙ ባልሆነበት አገር፣ በድህነቷ የታወቀች በረሃቧ የታወቀች አገር ውስጥ በዛ ላይ ከፍተኛ ዋጋ የሚያስወጣ ጦርነት ጀምሩ። ጦርነቱ እስከ $70 ቢሊዮን ድረስ አውድሟል። በኢትዮጵያ ውስጥ እስከ $30 ቢሊዮን ድረስ ለመሳሪያ ግዢና ለጦርነቱ ክፍያ ሲባል
እስከ 30 ቢሊዮን ዶላር ድረስ ወጥቶበታል በኢትዮጵያ ላይ። አሁንም ደግሞ አልቀረም። እንደ ቴሌኮሙኒኬሽን ያሉትን ሸጦ እንደ ኢትዮጵያ ቴሌኮሙኒኬሽን ያንን ቀጥታ ደግሞ ድሮን ምናምን ይገዛበታል። በነገራችን ላይ እኔ ከሳፋሪኮም ሰዎች የሰማሁት ነገር አለ። በዚህ ላይ የተሸጠው በ850 ቢሊዮን ዶላር አይደለም እንደተባለው፣ የተሸጠው በ1 ትሪሊዮን ነው። 150ው ለሱ ነው ገቢ የሆነው። 150 ይቅርታ 1 ቢሊዮን ትሪሊዮን አይደለም፣ 1 ቢሊዮን 850 ሚሊዮን አይደለም። ይህንን ላስተካክል። 150 ሚሊዮኑ ለሱ ነው የተሰጠው። ይህን ለማለት የጠቀስኩት ለምንድን ነው? ሙስናው ደግሞ እንደዚህ የመንግስትን ገንዘብ የሚያጠፉት በማይረባ ነገር ላይ የሚያወጡት ገንዘብ መልስ በሌለው ምንም አይነት የኢኮኖሚ እርዳታ የኢኮኖሚ ጥቅም በሌለው ጦርነት ላይ ያወጣው ገንዘብ ነው ይህንን አይነት የኢኮኖሚ ችግር ያመጣ። ሁለተኛው ደግሞ ምንም ነገር ተጨማሪ የኢኮኖሚ እሴት ሊሆን በማይችል ጉዳይ ላይ የኢትዮጵያን ከውጭ የሚመጣውን ገንዘብ ወደ ገንዘብ ሚኒስቴር እንኳን ወደ ግምጃ ቤቱ እንኳን ሳይገባ በራሳቸው ዝም ብሎ የሚበትኑት አትመው የሚበትኑት ገንዘብ አለ። ይሄ ሁሉ ኢንፍሌሽንን ሰማይ ላይ ስላወረደው ሰው መኖር አልቻለም። አንድ በልተው፣ ሁለተኛ ወጥቶ ለመግባት አልቻለም። እነዚህ ሁለት ትልልቅ ችግሮች ናቸው ኢትዮጵያ ውስጥ ያሉት። እነዚህ ሁለት ትልልቅ ችግሮች አንዱ አንዱን ፈጥሮ አንዱ ሌላውን ሪኢንፎርስ እያደረገ ያለ ነው። ይህንን አይገባቸውም ብዬ ለማመን አልችልም፣ ምክንያቱም ግልጽ ነውና። ይህን ለመሸፈን ይፈልጋሉ። ይህንን ፈጽሞ ለመሸፈን ይፈልጋሉ። ለምን? ስለማታዩት ነው እንጂ ይሄ ችግር የምትኖሩበት ነገር አይደለም፣ ስለማታዩት ነው። ስለዚህ ብልጽግና ሞልቷል፣ ብልጽግና ሞልቷል፣ እናንተ ስለማታዩ ነው። ይሄው ባሌ መተን ጸጋ ተትረፍርፎ ዋሻው ሁሉ ቢሮ ሆኖ ስለማታዩ ነው እንጂ ኢትዮጵያ ሚራክል ኢኮኖሚ ነው ያላት የሚለውን ነገር ኢትዮጵያ በልጽጋለች፣ ትበለጽጋለች። አይናችሁ ስላልተከፈተ ብቻ ነው የማታዩት። እናንተ ድፍን የኢትዮጵያ ህዝቦች ነው ያለው። ድፍን የኢትዮጵያ ህዝብ ስለማታዩ ነው ያለው። አንዱ ይሄ ነው። ምስክርነት ለማስቀመጥ ነው። እየበለጸግን ነው፣ እንበለጽጋለን፣ እናበለጽጋለን። ኢትዮጵያን ከብልጽግና ጎዳና ሊመልሳት የሚችል የለም። ይሄ እናንተ የምታወሩት ኑሮ ተወደደብኝ መምህራኑ እንደዚህ ያለው የሚሉት በሙሉ የፌስቡክ ጉዳይ ነው ነው። ሌላ አንዱ ይሄ ነው። አንዱ ትልቁ ነገር ብልጽግና ሞልቷል። የኢኮኖሚ ችግር ብላችሁ የምታወሩት ስለማታውቁ ሀገር እንዴት እንደሚያልቅ ስለማታውቁ ነው ነው። ሁለተኛው ደግሞ ሰላም ነው ነው። ባሌ ዋሻ ውስጥ ስብሰባ ማድረግ እንችላለን። የመንግስት መሪዎች በሙሉ ዋሻ ውስጥ መተን ይኸው ሰላምን ስብሰባ ያደረግን ነው። ባሌ ተራራ ላይ የወጣን ነው። ወንድም ሴትም የእሳቸውን ቋንቋ እንድጠቀም ከፈቀዳችሁልኝ ለመቃብር እንኳን የደረሳችሁ ነው ያሉት። የራሳቸውን ሰው ለመቃብር የደረሳችሁትን ጡረተኞች እንኳን ሰብስቤ ይሄው አመጣለሁ። ሸሽታችሁ ልታመጡ የማትችሉት ከወንበዴዎች ልትሸሹ የማትችሉትን ይኸው አምጥቻችኋለሁ። ስለዚህ አገሩ ሰላም ነው፣ አገሩ ሰላም ነው። ፌስቡክ እና ዩቲዩብ ነው እንጂ አገሩ ሰላም ነው ነው መልዕክቱ። ይሄ ነው ዋና ነገሮች ለዚህ ለመስጠት ነው። በተለይ ደግሞ ለኦሮሞ መልዕክት አለ እዚህ ውስጥ። በተለይ ለኦሮሞ አሁን እናንተም ጠቃቅሳችሁታል። በዚህ ጉዳይ ላይ እንዲያውም የተሻለ ውይይት ማድረግ አለብን። ሰሜን እየመጣብህ ነው ነው። ሰሜን እየመጣብህ ነው ነው። ሰሜን የሚሉት ደግሞ ኤርትራ፣ ትግራይና አማራ እየመጣብህ ነው ነው። ሰሜናውያን እየመጡብህ ነው። እኔ ግን ለኦሮሞ ነው የምሰራው። አታየውም እንደ ከኔ ጋር ያሉትን ሁለት ከትግራይ የመጡ ምርኮኞችና ዋና ምርኮኛ ተቀባዮች እነዚህ ናቸው ነው። ነገሩ ተለዋውጠው እነዛን የማረኳቸው እና አባዱላን የማረኳቸው ሰዎች ዛሬ ምርኮኞች ሆነው እዛ ተቀመጡ። የታሪክ ትዊስት። እነ ጻድቃን እና አባዱላን በወታደር የማረኩት እነሱ ምርኮኛ ሆነው ተቀመጡ። የኦህዴድ ምርኮኛ ሆነው ተቀመጡ እዛ ቦታ ላይ። ይሄ ደግሞ ለኦሮሞ የሚነገረው እየመጡባቸው ነው። እዚህ ከኔ ጋር ያሉ አሉ፣ እዛ ከላይ ያሉት ግን አጥፊዎች ናቸው እና ወደ እኔ ተመለሱ፣ እኔ አብሬያቸው ነው ያለሁት ነው። ሶስተኛ ቅድም ምልኬሳ ያለው ነው። ቆይቷል ይሄ ነገር በነገራችን ላይ
ጅማም ሄዶ ሲጫወት አይታችሁታል። ጅማ ላይ በውሃ ላይ በምንድነው ይሄ ዋተር ሰርፈር በዛ ሲጫወት፣ ሌላ ከተማ ሄዶ ተራራ ሲወጣ፣ ብስክሌት ሲነዳ እንደ ህፃን ሲጫወት እየታየ ነው። እኔ በምሰማው መሰረት ማታ ተኝቶ አድርም ነው። ማታ ተኝቶ አድርም ግቢ ውስጥ ሲዞር ነው የሚያድረው። ተኝቶ ማደር አይችልም። ስለዚህ የጠባቂው አለ እዛ ላይ ከድሮም ጀምሮ ጠባቂው ነበረ። እሱንም ራሱን አንድ ጊዜ አባሮ ወደ አረብ ሀገር ልኮ በሆቴል ውስጥ አስሮ አቆይተው አሁን ዋና የራሱ ጠባቂ አድርጎ ያስቀምጠው ሰው አለ። እሱ ነው አደራጅቶ እንዲህ አይነት ነገሮችን አደራጅቶ ለቀቅ እንዲያደርገው። ሰዎች ከአንተ ጋር አሉ፣ እነዚህ ከአንተ ጋር አሉ፣ አንተ ደግሞ ትንሽ ተጫወት ብለው ወደዛ እየወሰደው ነው። ለጨዋታ ነው የሚሄደው። ትንሽ ከችግሩ እንቅልፍ ማጣቱ ነፃ ለመውጣት ነው ወደዛ የሚሄደው። ምናልባት ችግሩን ያስረሳዋል ተብሎ ነው ይታመናል። መልካም እንግዲህ አሁን እናንተ ከገለጻችሁት በተጨማሪ እናንተ የተናገራችሁት እንዳለ ሆኖ አብይ ሚዲያ ላይ ያለው ፕሬዘንስ በጣም እንደሚያስጨንቀው የታወቀ ነገር ነው። ማለት ከመጣበት ጊዜ ጀምሮ አብይ የሚታወቅበት አንዱ ሚዲያ ላይ ያለኝ የበላይነት በምን ይለካል፣ ምን ያክል ዶሚኔት እያረኩ ነው የሚል። የሶፍ ዑመር ዋሻ ከመፈጠሩ በፊት የነበረው የሚዲያ ድባብ የምታስታውሱት ነው። ፋኖ የመከላከያን ሰራዊት በክፍለ ጦር እጅ አሰጠ የሚል ነው። ትልቁ ወሬ የነበረው ይሄ ነው። ወሬ ብቻ ሳይሆን በተጨባጭ የተደረገው ይሄ ነው። መከላከያ ውስጥ የተፈጠረውን መደናገጥ ያው ሰምተናል። እርስ በራስ የመወነጃጀል እናንተ ከአማራ ክልል የመጣችሁ ሰዎች መረጃ ሰጣችሁ ነው ያስመታችሁን የሚል ክስ ደረጃ እንደሄዱ የሚታወቅ ነው። ይሄ ብቻ አይደለም። በኦሮሚያ ውስጥም ኦኤልኤ በወሰደው እርምጃ ወታደሮች እንደተጎዱ፣ እጅ እንደሰጡ፣ እንደሞቱ የሚያሳይ ነው ያለው ወሬ። ይሄ አብይ የሚደገፍበት ምርኩዝ ጥሩ ምስል እንዲኖረው አላደረገም። ሚዲያው ላይ አብይ ድካሙ ነው የታየው፣ ዊክነሱ ነው የታየው እና ሚዲያ ላይ እሱ ደስ የሚለው ነገር አይደለም ሲታይ የነበረው። ህዝቡ ሲያወራ የነበረው ይሄንን ነው። ከዛ በፊት የሀገሪቷ ችግሮች እንዳሉ ሆኖ ሚዲያውን የተቆጣጠረው ይሄ ነው። ሌላም ነገር አለ ሚዲያውን የተቆጣጠረው፣ ሁሉም ሰው የሚያስታውሰው ነው። አሁንም አየር ላይ ያለ ጉዳይ ነው። አሰብ የምትባል ቦታ በእጅ ለመጨበጥ ደርሰናል። በጣም ቅርብ ቦታ ናት። 50-60 ኪሎ ሜትር ብትሆን ነው እንወስዳለን በጉልበት የሚል ነው ድባቡን የተቆጣጠረው። ምንም የሚከለክለን ነገር የለም። በወታደር አቅም፣ በቴክኖሎጂ ሁሉም ነገር ተዘጋጅተናል። ቀምተን ልናመጣል ነው። ሽፍቶች ከዚህ በፊት ተከፋፍለው አገርን ከፍለው የባህር መውጫ በርን አሳልፈው የሰጡትን እኛ ልናመጣል ነው፣ እኔ ራሴ ላመጣል ነው የሚል ወሬ ነው አገሩን የሞላው። ከዚህ የተነሳ ህዝቡ ዛሬ ጦርነት ይነሳል፣ ነገ ይነሳል የሚል ነው። ትግራይ ላይ ግልጽ የሆነ አሁን ህዋት የሚሉት ነገር አይደለም። ትግራይ ላይ ግልጽ የሆነ የጦርነት ዘመቻ ተጀምሯል። ማለት የወሬ ህዋትን ከምርጫ ዙር እንደተሰረዘ የሚታወቅ ነገር ነው። የትግራይ ጊዜያዊ አስተዳደርን መክሰስ በግልጽ ነው የተጀመረው። ወታደሮቹን መክሰስ፣ ቲዲኤፍን መክሰስ በግልጽ ነው የተጀመረው እና አንዳንድ እርምጃዎችም አሉ። ሸቀጦች እንዳይገባ ማስተጓገል፣ ይሄ አፋር ክልል ላይ ሄዶ ወታደሮችን ማደራጀት፣ ማስፈራራት፣ አሁን እጅ ሰጡ ያላቸውትን ሰዎች ማዝመት፣ ሚዲያ ላይ መጥተው እንዲናገሩ እንዲያንጓጥጡ ማድረግ። ነገር ግን አብይ ያለውን ነገር አላደረገም። አሁን እኔና እናንተ በምናወራበት ሰዓት ይሄንን ነገር ደፍሮ ማድረግ አልቻለም። ትግራይም መሄድ አልቻለም፣ ኤርትራም መሄድ አልቻለም። ወሬ ነው፣ በሚዲያ ላይ ያለው ወሬ ነው። አሁንም ቢሆን ሚዲያ ላይ ነው ያለው። እስካሁን ድረስ አልሄድም። ይሄ ራሱ
አብይ ላይ የፈጠረው ነገር ያለ ነው የሚመስለው። ምክንያቱም እሱ ለኩማ የሰጠውን መልስ በቅርበት ያየ ሰው አገራዊ የሆኑ እነኚህ አንገብጋቢ የሆኑ ቅድም ሕዝቅኤል የዘረዘራቸው የኢኮኖሚና የሰላም እጦት ችግሮችና ኩማ በግልጽ ያነሳቸው ነገሮች ትኩረት እንዲያገኙ እሱ አልፈለገም። ማንሳቱም ደግሞ በጣም ነው ያናደደው። ስለዚህ ይሄ እሄዳለሁ ብሎ እየፎከሩ መሄድ አለመቻልም የሱን ብርታት እያሳዩ እንዳልሆነ ያው እየታየ ነው። መሄድ አልቻለም። ትግራይን መሄድ ምን ያክል ዋጋ እንደሚያስከፍል የመጀመሪያ ደረጃ ምስክሩ አብይ ነው የሚመስለኝ። እኔ ጦርነት ለማንም የሚጠቅም ነገር አይደለም። የሰው ህይወት ነው የሚጠፋው። ትግራይ ላይ የሚነሳ ጦርነት ግን ምን አይነት ዋጋ እንደሚያስከፍል የመጀመሪያ ደረጃ ምስክር አብይ ነው። ሮጦ አይካሄድም ማለት መሄድ ከፈለገ የምናየው ጉዳይ ነው። ስለዚህ እነኚህ ነገሮች ጭንቀት የፈጠሩን ነው የሚመስለውና እናንተ ባላችሁት ላይ ለመጨመር ነው።